ኢኮኖሚው ዓለም ባለፈው ሳምንት የተጀመረውን የኦጋዴን የጋዝ ልማትና የጎዴ ማዳበሪያ ፋብሪካ ግንባታ ጠቅላይ ሚኒስትር አብይ አህመድ ታላቅ ታሪክ ብለውታል። አብይ ከፍተኛ የመንግስት ባለስልጣናት በታደሙበት መርሃ ግብር ያሰሙት ንግግር የቀድሞ ኢህአዴግን ወርፎ ብልጽግናን ያወደሰ ብቻ ሳይሆን የሰላም ጉዳይ ጥንቃቄ እንደሚፈልግ ጥቆማ የሰጡበት ጭምር ነበር። ለዚህ ደግሞ የሶማሌ ክልል ርዕሰ መስተዳድር ሙስጠፋ ሙሐመድ ከባድ ኃላፊነት ተጥሎባቸዋል። በሶማሌ ክልል ላለፉት 100 ዓመታት ተደምሮ $10 ቢሊዮን ኢንቨስት አልተደረገም። ኢትዮጵያውያን ናቸው፣ ልማት ይገባቸዋል፣ ሰከንደሪስ አይደሉም፣ አጋር አይደሉም፣ የሀገር ምሰሶ ናቸው ብሎ ብልጽግና ስለሚያምን እንደዚህ ያለውን ኢንቨስትመንት ስላመጣ ጠብቃችሁ ከፍሬ እንድታደርሱት፣ ሰላማችሁን እንድትጠብቁ፣ እነዚህን ኢንቨስተሮች እንድትንከባከቡ እኛን አምኖ ስለመጡ እንክብካቤ ያስፈልጋቸዋል። ጠቅላይ ሚኒስትር አብይ አህመድና መንግስታቸው ይፋ ያደረጓቸው እቅዶችን ግን የኦጋዴን ብሔራዊ ነጻነት ግንባር አንድ አንጃ በጽኑ ተቃውሟል። መቀመጫውን ከኢትዮጵያ ውጭ ያደረገውና አብዲራህማን ማህዲ የሚመሩት የኦብነግ ክንፍ አብይ ፕሮጀክቶቹን ይፋ ያደረጉት የመሬቱና የሀብቱ ህጋዊ ባለቤት ከሆነው የሶማሌ ህዝብ ጋር ሳይመካከሩ ፈቃደኝነቱን ሳያገኙና ሳያሳትፉ እንደሆነ መስከረም 6 ባሰራጨው መግለጫ ኮንኗል። የቀድሞው የሶማሌ ክልል ምክር ቤት አባል ዶክተር አብዲ መሐመድ ቡባል ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጓቸው ፕሮጀክቶች በስልጣን ለመቆየትና ለራሳቸው ውርስ እንጂ የተገፋ ለሚሉት የአካባቢው ህዝብ የሚፈይደው እንደሌለ ይተቻሉ። በአሁኑ ወቅት የሶማሌ ጉዳዮች ኮንግረስ አባል የሆኑት የሕክምና ባለሙያ ለፕሮጀክቱ ሲባል የሚከናወኑ ስራዎች የሚያሳድሩት ተጽዕኖ ያሰጋቸዋል። ይሄ ፕሮጀክት ከመጀመሪያ ሲሰራ እስከ አሁን ያለው ሁኔታ አካባቢ ህዝቡ ተሳትፎ አያውቅም። መሳተፍ ብቻ ሳይሆን አካባቢ ውስጥ የደረሱት በሰው ላይ ጉዳት የተደረሰ የተለያየ በሽታዎችን አካባቢውን ከፍተኛ ተጽዕኖ የመፍጠር ረሃብ ተደጋጋሚ የመከሰት ከፕሮጀክቱ ጋር የሚመጣውን ሰፈራ የመከላከያ እና ማቆያዎቹ አርብቶ አደር የሚጠቀመው የነበሩትን የውሃ ጉድጓዶችን የመበላሸት ከአካባቢው ከህዝቡ ጋር እንዳይራቅ እንደውም እዛ አካባቢ ቅርብ ያሉትን እዛ ገጠር አካባቢ ሰዎች ጋር ስናነጋግረው ወይስ ከነሱ የምንሰማው መከላከያውን ያጠቃቸዋል። መከላከያውንም እና ሰራተኛውም የአካባቢው ሰው አንድ ሰው የለም። ከዚህ ትንተና ስንነሳ ፕሮጀክቱ ለተገፋው ሶማሌ ህዝብ የሚሰራለት ሳይሆን አዲስ አይነት ችግር ተደራራቢ ችግሮችን የማምጣት ሁኔታ ነው የሚሰማና እየተነገረ ያለው። በሶማሌ ክልል ለረጅም ዓመታት የተደረጉ የነዳጅ ፍለጋና ልማት ጥረቶች ከአመፅና ከማፈናቀል ጋር የተሳሰሩ እንደሆኑ ዶክተር ጁዌሪያ አሊ ከ2 ዓመታት በፊት ያሳተሙት ጥናት ያሳያል። ዶክተር ጁዌሪያ በብሪታንያ ዌስት ሚኒስትር ዩኒቨርሲቲ ተመራማሪ ናቸው። ሶማሌዎች እነዚህ የተፈጥሮ ሀብቶች ለራሳቸውና ለሀገሪቱ የተሻለ አኗኗር እጅግ ጠቃሚ መሆናቸውን ይገነዘባሉ። ጥያቄው ሀብቱ ተቆፍሮ መውጣት አለበት የለበትም፣ ወይም ይህ ፕሮጀክት መጀመር አለበት የለበትም የሚለው አይደለም። ጥያቄው እንዴትና በምን አይነት መንገድ የሚለው ነው። የፕሮጀክቱ ስኬት በማህበረሰቦች አቀባበል ላይ ይወሰናል። ሂደቱ ግልጽና አካታች እንዲሆን በኢትዮጵያ የልማት አጀንዳ ከላይ ወደ ታች የሚወርድበትን ልማዳዊ አሰራር ለመቀየር የአካባቢውን ማህበረሰብ በምክክር ማሳተፍ እጅግ ጠቃሚ ነው። ከላይ ወደ ታች የሚወርድ አሰራር የአካባቢውን ማህበረሰቦችና ባለድርሻ አካላት እንዲገለሉ የሚያደርግ ነው። በዚህ ፕሮጀክት ላይ ያለው ዋነኛ ቅሬታ ይሄ ነው። በሶማሌ ክልል የነዳጅ ፍለጋና ቁፋሮ የተጀመረው በዘውዳዊው ስርዓተ መንግስት ሲንክሌር ኦይል ኮርፖሬሽን በተባለ የአሜሪካ ኩባንያ አማካኝነት ነው። በተለይ በካሉብና ሂላላ የተፈጥሮ ጋዝ ለማውጣት የጀርመን፣ የሶቪየት ህብረት፣ የዮርዳኖስ፣ የቻይና እና የማሌዥያ ኩባንያዎች ጥረት ሲያደርጉ ቆይተዋል። ቾን ዩዋን ፔትሮሊየም ኮርፖሬሽን የተባለ የቻይና ኩባንያ በደገሃቡር ዞን የነዳጅ ፍለጋ በሚያከናውንበት ቦታ ላይ በሚያዝያ 1999 የኦብነግ ታጣቂዎች በፈጸሙት ጥቃት 65 ኢትዮጵያውያንና 9 የቻይና ዜጎች ተገለው ነበር። ከጅግጅጋ በ100 ኪሎ ሜትር ገደማ ርቀት ላይ በሚገኝ ቦታ በነዳጅ ፍለጋ ስራ ላይ የተሰማሩ ሰራተኞች በተኙበት በተፈጸመው ጥቃት ሌሎች 7 ቻይናውያን ታግተው ተወስደዋል። ለረጅም ዓመታት ከኢህአዴግ መንግስት ጋር ሲዋጋ የቆየው የኦጋዴን ብሔራዊ ነጻነት ግንባር ጠቅላይ ሚኒስትር አብይ አህመድ ስልጣን እንደያዙ በነሐሴ 2010 ወደ ኢትዮጵያ ተመልሶ ነበር። የአብይ መንግስትና ኦብነግ የሰላም ስምምነት ከተፈራረሙ በኋላ
ኢትዮጵያ በጦርነትና ግጭት ስትታመስ የሶማሌ ክልል የተሻለ መረጋጋት አግኝቷል። ነገር ግን ባለፈው ሚያዝያ 2017 ግንባሩ ለሁለት የተከፈለ ሲሆን አብዲራህማን ማሃዲ የሚመሩት ክንፍ የኢትዮጵያ መንግስት የሰላም ስምምነቱን እንደጣሰ በተደጋጋሚ ይወነጅላል። የግንባሩ ለሁለት መከፈል የኢትዮጵያ መንግስት ኦብነግን ለማዳከም የሚያደርገው ጥረት አካል እንደሆነ የሚተቹት ዶክተር አብዲ መሐመድ ቡባል በሂደቱ ግን የሶማሌ ክልል ያጣው እድል እንዳለ ይናገራሉ። ሶማሌ ክልል ታሪክ ስታይ አራተኛ እድል ነበር ለሶማሌ ክልል የተገኘው። የመጀመሪያ ክልሉ ከኢትዮጵያ ጋር ሲቀላቀል የነበረው ችግሮች እና ሁኔታ ከዛ ከደርግ እና ከሶማሊያ እና ኢትዮጵያ ጦርነት በኋላ እና ከዛ በፊት የነበረው ኢህአዴግ በፈረንጆች 91 ኦነግን በሰላም ገብቶ ምርጫ የተወዳደረበት አራተኛ እድል ነው የጠፋው ሶማሌ ክልል ላይ አጠቃላይ ለኢትዮጵያ መስለው ያ እድል ቢጠቀሙ ኖሮ ብልጽግና ሰላማዊ መንገድ ለአገር እና ለልማት የሚሰራ ድርጅት ቢሆን ኖሮ እነዛን እድሎች ይጠቀም ነበር። የኦጋዴን ብሔራዊ ነጻነት ግንባር በሶማሌ ክልል የተጀመረው የኦጋዴን ጋዝ ልማት ፕሮጀክት እንዲቆም ጥሪ አቅርቧል። ባለወረቶችና የውጭ ኩባንያዎች በፕሮጀክቱ መሳተፍ የሰብአዊ መብቶች ጥሰቶችና የአካባቢ ውድመት ተባባሪ እንደሚያደርጋቸው ያስጠነቀቀው ኦብነግ በስቃይና አፈና ላይ የተገነባ ልማት እንደማይቀበል አስታውቋል። በኢትዮጵያ መንግስትና በኦብነግ መካከል የተፈጠረው መቃቃር ከተወሳሰበው የቀጠናው ፖለቲካ ጋር ተደማምሮ ሌላ የትጥቅ ግጭት ይቀሰቀስ ይሆን ወይ የሚል ስጋት የሚያጭር ነው። ከግብጽ ጋር ያለው ከኤርትራ ጋር የገባው አንዳንዴ ከሶማሊያ ጋር ያለው ወጣ ገባ ሁኔታ ወደ ግጭት የመሄድ ሁኔታ የሚያፋጥን ሁኔታ አለ። ሌላው ደግሞ የሀገሪቱ ውስጥ ጉዳይም አማራ ክልል፣ ኦሮሚያ፣ ትግራይ ያለውን ጦርነቶችንና አዝማሚያው ኦነግም ከነዛ ጋር ተጣምሮ ወደ ትጥቅ ትግል የመግባት ሁኔታው ከፍተኛ ነው። ጠቅላይ ሚኒስትር አብይ አህመድ ለሶማሌ ክልል ባለስልጣናት ሰላማችሁን ጠብቁ ቢሉም የቀጠናው ውጥንቅጥ ግን የሚያሰጋቸው አይመስልም። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። ባለፈው ሳምንት ይፋ የተደረገውን የኦጋዴን የተፈጥሮ ጋዝ ልማት የመጀመሪያ ምዕራፍ ግንባታ ያከናወነውና ቀጣዮቹን የሚሰራው ጎልደን ኮንኮርድ ግሩፕ የተባለ የቻይና ኩባንያ ነው። ኩባንያው ከዚህ ቀደም የቻይና መንግስት ንብረት ከሆነው ከቻይና ፖሊ ግሩፕ ኮርፖሬሽን ጋር ባቋቋመው ፖሊ ጂሲኤል የተባለ ኩባንያ አማካኝነት ጠቅላይ ሚኒስትር አብይ አህመድ ስልጣን እንደያዙ ነዳጅ ማውጣት መጀመሩን አስታውቆ ነበር። ይሁንና የሚጠበቅበትን ስራ አላሳካም በሚል የተሰጠው የነዳጅ ፍለጋና የልማት ውል መስከረም 11 2015 መሰረዙን መንግስት አስታውቆ ነበር። የማዕድንና ኢነርጂ ሚኒስትሩ ሀብታሙ ተገኝ የቻይናው ኩባንያ ወደ ስራው የተመለሰው ከኢትዮጵያ መንግስት ጋር አዲስ ውል ተፈርሞ እንደሆነ አብራርተዋል። ጂሲኤል ከተባለ ኩባንያ ጋር በአዲስ መልኩ በመፈራረም የፍለጋ ጥናቱን ከጀመር ከ85 ዓመታት በኋላ የነዳጅ ጉድጓድ ቁፋሮችን ከጀመርን ደግሞ ከ53 ዓመታት በኋላ በአንድ ዓመት ከ2 ወራት ፈጣን ግንባታ የመጀመሪያውን ምዕራፍ የኦጋዴን ጋዝ ልማት ለሀገራችን ገበያ ለማቅረብ በቅተናል። ከሂላላ የተፈጥሮ ጋዝ ክምችት ከጎዴ አቅራቢያ የሚካሄደውን የነዳጅ ማጣሪያ ግንባታ በሁለት ምዕራፎች ለማጠናቀቅ ታቅዷል። የመጀመሪያው ምዕራፍ በ24 ወራት ውስጥ ይጠናቀቃል ተብሎ ይጠበቃል። ባለፈው ሳምንት በይፋ ስራ የጀመረው የኦጋዴን የተፈጥሮ ጋዝ ፕሮጀክት በዓመት ከ110 ሚሊዮን ሊትር በላይ የማምረት አቅም እንደሚኖረው ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ከዚህ በተጨማሪ አብይ እንዳሉት 1000 ሜጋዋት ኤሌክትሪክ ያመነጫል። የመንግስት ባለስልጣናት የናይጄሪያዊው ባለጠጋ አሌኮ ዳንጎቴ ንብረት የሆነው ዳንጎቴ ግሩፕ ከኢትዮጵያ ኢንቨስትመንት ግሩፕ ጋር የሚገነባው የአፈር ማዳበሪያ ፋብሪካ ሀገሪቱን ከሸማችነት ያላቅቃታል የሚል ተስፋ አላቸው። ለረዥም ጊዜ ነዳጅ ለማውጣት በተደረገው ሙከራ ብርቱ ሰብአዊ ጥሰቶች መፈጸማቸውን፣ ነዋሪዎች መፈናቀላቸውንና በአካባቢ ላይ በሚያሳድረው ተጽዕኖ መጎዳታቸውን ዶክተር ጁዌሪያ ያስታውሳሉ። ተመራማሪዋ ፕሮጀክቱ ከሚኖረው ኢኮኖሚያዊ ፋይዳ ባሻገር ከዚህ ቀደም የተፈጠሩ ችግሮችን ለማስወገድ ውይይት መደረግ እንደሚኖርበት ለዶይቼ ቬለ አስረድተዋል። ይህ ፕሮጀክት የሚኖረውን ኢኮኖሚያዊ ፋይዳ ከማጉላት ባሻገር ተያይዘው ሊከሰቱ የሚችሉ ችግሮችን መወያየት ያስፈልጋል። እነዚህ ጉዳዮች የቀደሙ ችግሮችን የበለጠ እንዳያባብሱ እንዴት ማስወገድ እንደሚቻል ማሰብ አለብን። ስለዚህ በጉዳዩ ላይ የሚደረገው ውይይት ጎን ለጎን መካሄድ ይችላል ብዬ አስባለሁ። ጉዳዩ ፕሮጀክቱ ሊኖር አይገባም፣ ፕሮጀክቱ ጉድለት የለበትም፣ እንዳለ ተግባራዊ ይሁን የሚለው አይደለም። በእነዚህ መካከል ነው። መሰራት ያለባቸው ስራዎች አሉ። ስራው ደግሞ መረጃ በቀላሉ እንዲገኝ በማቅረብ
በማህበረሰቡ ተቀባይነት እንዲኖረው በማድረግ አካታችነትን በማረጋገጥና በመሳሰሉት ይጀመራል። ጉዳዩ በጣም ስሱ ነው። ምክንያቱም የተፈጥሮ ሀብቶች በህዝቦች መብቶች፣ የኑሮ መሰረቶችና የወደፊት እጣ ፈንታ ዙሪያ ለሚነሱ ጥያቄዎች ጥብቅ መሰረት በመሆናቸው ቁልፍ የግጭት መነሻዎች ሆነው ቆይተዋል። በዚህም ምክንያት ጉዳዩ በብልሃትና በጥንቃቄ መያዝ አለበት። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።